ሆሊውድ ሲባል ወደ አእምሯችን የሚመጣው ምንድነው? ዝና፣ ብልጭልጭ መብራቶች፣ ቀይ ምንጣፍ ወይስ የቢሊዮን ዶላር ትርፍ? ዛሬ የዓለም የፊልም ኢንዱስትሪ ቁንጮ የሆነው ሆሊውድ በአንድ ወቅት ግን ቁልቋልና አቧራ የሞላበት ትንሽ የእርሻ መንደር ነበር። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች። በዛሬው የሰዋሰው ፖድካስት ቲፕ የሲኒማ ጥበብን የለወጠው የሆሊውድ አስገራሚ ታሪክ ከጅምሮ እስከ ዛሬው የዲጂታል ዘመን እንቃኛለን። ለመሆኑ ፊልም ሰሪዎች ለምን ኒውዮርክን ትተው ወደ ካሊፎርኒያ ተመሙ? መልሱን አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። ሆሊውድ በ1990ዎቹ በ1880ዎቹ መጨረሻ ላይ ሆሊውድ የለመለመ የሎሚና የበለስ እርሻ የነበረበት ስፍራ ነበር። ሃርቭ ዊልኮክስ የተባለ ሰው መሬቱን ገዝቶ ለከተማ ልማት አዘጋጀው። ባለቤቱ ዴዳ ግን በአጋጣሚ ባቡር ላይ ካገኘቻት ሴት ሆሊውድ የሚለውን ስም ሰምታው ወደደችው። ሰፈሩንም ሆሊውድ ብለው ሰየሙት። በ1900ዎቹ መጀመሪያ ላይ ሆሊውድ የፊልም ድርጅት ሳይሆን የሃይማኖተኛና ሰላማዊ ሰዎች የሚኖሩበት ትንሽ መንደር ነበር። ከዚህ በፊት የፊልም ኢንዱስትሪ ማዕከል የነበሩት ኒውጀርሲና ኒውዮርክ የነበሩ ሲሆን ታዋቂው የፈጠራ ሰው ቶማስ ኤዲሰን በፊልም ካሜራዎችና ቴክኖሎጂዎች ላይ የፈጠራ መብት ወይም ፓተንት ነበረው። የፊልም ባለሙያዎችም ፊልም ለመቅረጽ ለኤዲሰን ኩባንያ ከፍተኛ ክፍያ መክፈል ነበረባቸው። ያልከፈሉትን ባለሙያዎች ደግሞ በፊልም መሳሪያዎች ላይ ያለውን የፓተንት መብት ተጠቅሞ ፊልም ሰሪዎችን ሕግን ተጠቅሞ ያስጨንቃቸው ነበር። እምቢተኛ በመሆን የጸኑት ላይ ደግሞ ኤዲሰን ወሮበላዎችን በመላክ ካሜራዎቻቸውን ያሰብራል፣ ስቱዲዮቻቸውንም ያቃጥል እንደነበር ይነገራል። በዚህ ምክንያት ነፃነት የናፈቃቸው ዳይሬክተሮችና ተዋናዮች ሻንጣቸውን ጠቅልለው ከኤዲሰን ሕግ ለመራቅ ወደ አሜሪካ ምዕራባዊ ክፍል ወደ ሎስ አንጀለስ መሸሽ ጀመሩ። ሎስ አንጀለስም የሸሹት የፊልም ባለሙያዎች እጇን ዘርግታ ተቀበለቻቸው። ሆሊውድ የሚባለው ስፍራ ዛሬ እንደምናውቀው የደመቀ የጥበብ ማዕከልም አልነበረም። ይልቁንስ የምታቃጥል ፀሐይ የነገሰበት በብርቱካንና በሎሚ ዛፎች የተሞላ ጸጥተኛ የገጠር መንደር ነበር። በሎስ አንጀለስ ዓመቱን ሙሉ ፀሐይ ስላለ በወቅቱ የፊልም መብራቶችን ብዛም ስላልነበሩ በቀን ብርሃን ለመቅረጽም ይመች ነበር። የዝምታው ንጉሥና የሆሊውድ ወርቃማ ዘመን። በ1920ዎቹ መጀመሪያ ላይ ሆሊውድ ቴክኖሎጂው ድምፅንና ምስልን አቀናጅቶ ለማቅረብ ገና አልደረሰም ነበር። ፊልሞች ድምፅ ባይኖራቸውም ዝምተኞች አልነበሩም። በእያንዳንዱ ሲኒማ ቤት ውስጥ የፒያኖ ወይም የኦርኬስትራ ሙዚቀኞች ተቀምጠው ከምስሉ ጋር የሚሄድ ሙዚቃ በቀጥታ ይጫወቱም ነበር። መጀመሪያ ላይ ፊልሞች ጥቁርና ነጭ ምስል ያሏቸው ቢሆንም ድምፅ አልባ ነበሩ። በዚያ ዘመን ታሪኩ የሚነገረው በሰውነት እንቅስቃሴና በፊት ገጽታ ነበር። ቻርሊ ቻፕሊን በዚያ የዝምታ ዓለም ውስጥ ያለ አንዲት ቃል ሚሊዮኖችን እያስለቀሰና እያስፈገገ የዓለም ኮከብ ሆነ። ሲኒማም ቤቶች በፒያኖ ሙዚቃ ታጅበው የሰው ልጅ ምናምን ማጥመድ ጀመሩ። በ1920ዎቹ አጋማሽ ላይ ቻፕሊን የራሱን ስቱዲዮ ከፈተ። ራሱ ይተውናል፣ ራሱ ይጽፋል፣ ራሱ ዳይሬክት ያደርጋል። አልፎም ተርፎ ለፊልሞቹ የሚሆን ሙዚቃ ራሱ ያቀናብርም ነበር። ድምፅ አልባ ፊልሞች በ1920ዎቹ መጨረሻ ላይ በድምፅ የታጀቡ ፊልሞች ሲመጡ ማብቂያቸው ሆነ። ነገር ግን የቻርሊ ቻፕሊን አሻራ ዛሬም ድረስ በሲኒማው ዓለም ውስጥ ላይሻር በደማቁ ተጽፎም አለ። በ1920ዎቹ የሆሊውድ ወርቃማው ዘመን። በ1920ዎቹ ወርቃማው ዘመን ተጀመረ። 5 ትልልቅ ስቱዲዮዎች ፓራማውንት፣ ዋርነር ብሮስ፣ ኤምጂኤም፣ ፎክስ እንዲሁም አርኬኦ የተባሉ የፊልም ካምፓኒዎች ኢንዱስትሪውን ተቆጣጠሩት። እንደ አውሮፓውያን አቆጣጠር በ1927 ጃዝ ሲንገር የተሰኘ የመጀመሪያው ድምፅ ያለው ፊልም ሲመጣ የድምፅ አልባ ፊልሞች ምዕራፍ ተዘግቶ ዓለምን ያስደመመ ሌላ የሲኒማ ዓለም ምዕራፍ ተከፈተ። ያኔ ነው ታዋቂው የኮከብ ሥርዓት ወይም ስታር ሲስተም የተፈጠረው። ስቱዲዮዎችም እንደ ሜርሊን ሞንሮ እና ክላርክ ጌብል ያሉ ተዋናዮችን እንደ ንብረት ይይዟቸውም ነበር። ምን እንደሚለብሱ፣ ማንን እንደሚያገቡና ምን እንደሚናገሩ ወሳኞቹ ስቱዲዮዎቹም ሆኑ። ነገር ግን በ1950ዎቹ ሆሊውድ ትልቅ ጠላት ገጠሙ። እሱም ቴሌቪዥን ነበር። ቴሌቪዥን ሰዎች ቤታቸው ቁጭ ብለው በነፃ ማየት ጀመሩ። ሲኒማ ቤቶችም ባዶአቸውን ቀሩ። ሆሊውድ ለመትረፍ ሲል ፊልሞቹን ግዙፍና አስደናቂ ማድረግ ጀመረ። በቀለማት የደመቁ ስክሪናቸው ሰፊ የሆኑ ፊልሞች መጡ። በ1970ዎቹ
ሁለት ወጣቶች በሲኒማ ዓለም ሌላ ምዕራፍን ያዋለደ ታሪክ ሰሩ። ስቲቨን ስፒልበርግ ጃውስ፣ ጆርጅ ሉካስ ደግሞ ስታር ዋርስ የተሰኙ ፊልሞችን ይዘው መጡ። እነዚህ ፊልሞች ብላክባስተር የሚለውን ስም ይዘው መጡ። ሰዎች ሲኒማ ቤት በሰልፍ መጥተው በቢሊዮን የሚቆጠር ዶላር የሚያስመዘግብ ዘመን ነበር። ሆሊውድ በዋነኝነት ከጥበብ መናኸሪያነት ይልቅ ወደ ንግድ ኢንዱስትሪ ተለወጠ። ሲጂአይ የሆሊውድ የህልም ፈጣሪ። የ90ዎቹ መጨረሻና የ2000ዎቹ መጀመሪያ የሲጂአይ ዘመን ሆነ። እንደ ጁራሲክ ፓርክና አቫታር ያሉ ፊልሞች የማይቻለውን ነገር በኮምፒውተር መፍጠር እንደሚቻልም አሳዩ። በእርግጥ ሲጂአይ በሆሊውድ ውስጥ ብቅ ማለት የጀመረው በ1970ዎቹ ነበር። የመጀመሪያው ሙከራ በ1973 ዌስት ወርልድ በተባለ ፊልም ላይ የታየም ሲሆን ይህም የሮቦትን አይን እይታ ለማሳየት የተደረገ የ2ዲ አኒሜሽን ግራፊክስ ሙከራም ነበር። እውነተኛ ለውጥ የመጣው ግን በ1977 በስታር ዋርስ እና በ1982 በቶርን ፊልሞች ነበር። ፊልም ሰሪዎች ካሜራ ብቻውን ሊሰራው የማይችለውን ነገር ኮምፒውተር ሊያግዛቸው እንደሚችል በሚገባ የተረዱትም ያኔ ነበር። በሲጂአይ ታሪክ ትልቁ ምዕራፍ በ1993 በወጣው ጁራሲክ ፓርክ ፊልም ተመዘገበ። ዳይሬክተር ስቲቨን ስፒልበርግ ዳይኖሰሮችን እውነተኛ ለማስመሰል ኮምፒውተርን ተጠቀመ። ተመልካቾች በስክሪን ላይ የሚያዩት ነገር ፎቶ ይሁን ግራፊክስ መለየት እስከሚያቅታቸው ድረስ የተራራቀ ሥራ ተሠራ። ይህም የሆሊውድን አዲስ በር ከፈተ። ከዚህ በፊት በሰው ልጅ አእምሮ ብቻ የታለሙ የነበሩ ዓለማትን መፍጠርም ተቻለ። እንደ አቫታር ያሉ ፊልሞች ሙሉ ለሙሉ አዲስ ፕላኔትና ፍጥረታትን በሲጂአይ ፈጥረው አግራሞትና አድናቆትንም አተረፉ። ቀጥሎም አደገኛ የሆኑ ፍንዳታዎችን ወይንም የተራራ ላይ ዝላዮችን ያለ ሰው ጉዳት በዲጂታል መንገድ መስራትም ተቻለ። እንዲሁም በሺዎች የሚቆጠሩ ሰዎችን መቅጠር ሳያስፈልግ በኮምፒውተር ግዙፍ ሰራዊቱን መፍጠር ተራ ነገር ሆነ። ላብነት ያህል በአሁኑ ሰዓት ሲጂአይ አንድን ተዋናይ ወደ 30 ዓመት ወጣትነት እንዲመለስ ማድረግ ይችላል። ለምሳሌ በዘ አይሪሽማን ፊልም ላይ የታዋቂ ተዋናዮች ፊት በዲጂታል መንገድ ወደ ወጣትነቶች ሲመለሱም አይተናል። ረቂቅነቱ ከጊዜ ወደ ጊዜ እያደገ የመጣው ሲጂአይ ምስልን መፍጠር ብቻ ሳይሆን የተዋናዮችን ስሜት ጭምር መቅዳት ጀመረ። በሎርድ ኦፍ ዘ ሪንግ ፊልም ውስጥ ጎለም የተባለውን ገጸ ባህሪ በተዋናይ አንዲ ሰርኪስ እንቅስቃሴና በሲጂአይ ጥምረት የተፈጠረ ድንቅ ሥራ ነበር። ይህም ቴክኖሎጂው ነፍስ እንዲዘራም አድርጎታል። የአዲስ ለውጥ ዘመን። ዛሬ ግን ባለበት ቆሞ የማይቆየው የሆሊውድ ዓለም በሌላ ለውጥ ውስጥ ነው። እንደ ኔትፍሊክስ እና ዲዝኒ ፕላስ ያሉ የጅረት ወይም የስትሪም አገልግሎት የሲኒማውን ዓለም እየቀየሩትም ነው። አሁን ፊልም ለማየት የግድ ሲኒማ መሄድ አያስፈልግም። ሆሊውድ ወደ እጃችን ስልክ መጥቷል። ቴክኖሎጂ ቢቀየርም ሰዎች ቢለወጡም የሰው ልጅ ሁልጊዜም አዳዲስና አስደናቂ ታሪኮችን ለመስማት ተፈጥሯዊ አመሉ ሆኖ እንደጸናም ቀጥሏል። ከአንድ ክፍለ ዘመን በፊት በብርቱካን እርሻዎች መካከል የተጀመረው ጉዞ ዛሬ መላውን ዓለም በባህል በፋሽንና በአስተሳሰብ የሚገዛ ግዙፍ ኢንዱስትሪም ሆኗል። ሆሊውድ ዝም ብሎ የፊልም ቦታ ብቻም አይደለም፣ የሰው ልጅ የህልምና የተስፋ ነጸብራቅ እንጂ። ከኤዲሰን ወሮ በላዎች መሸሻ ከሆነችው በረሃማ መንደር ተነስቶ ዛሬ የዓለምን ባህልና አስተሳሰብ እስከምትገዛው ግዙፍ ኢንዱስትሪ የደረሰው የሆሊውድ ጉዞ ይህንን ይመስላል። እናንተስ ከሆሊውድ ፊልሞች ምርጫችሁ የትኛው ነው? የድሮዎቹ ወይስ የዘመኑ ቴክኖሎጂ ፊልሞች? አስተያየቶቻችሁን በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።